እንዴት አመሸ? የት ሆነ ነው ስታወራ የምትሾከሾከው? መንገድ ላይ ነኝ። ሰዎቹ እየተከተሉኝ ነው። ሰዎቹማ ሁሌ አይደል እንደሚከታተሉ? በሆነ መንገድ አምልጣቸው። አሁን እንኳን እንደሱ ማድረግ ምችል አይመስለኝም። የት አካባቢ ነህ? ምንና እንዴት አይነት ልብስ እንደለበስክ ንገረኝ። ጥቁር ሱሪ፣ ከላይ ጥቁር ጃኬትና ከውስጥ ነጣ ያለ ሁዲ አድርጌያለሁ። ኮፍያም አድርጌያለሁ። እሺ በቃ አሁን የደወልኩልክ ልጄ ስለሆነችው ነገር ነግራ ከሆነ እንድትነግረኝ ነው። ምንም የተለየ ነገር አልነገረችኝም። አሁን ካለሁበት ወጥመድ ልውጣና ብናወራ ይሻላል። ሜዲያራ ናት። እሺ ጥሩ በቃ ስልክህን እጠብቃለሁ። እሺ ኤፍራታ የደረሳት የምርመራ ውጤት የተሳሳተ ነው ወይስ ትክክለኛ ነው? ይህንን ያልኩበት ምክንያት ወደ ጽዮን ቤትም ደግሞ አንድ መረጃ ደርሷል። በራቸውን አንኳኩተው ማን እንዳስቀመጠ አይታወቅም። ምናልባት ስለ ያፌትና ስለ ናታን የያዘው የዲኤንኤ ምርመራ ጽዮን እጅም ሊገኝ ይችላል። አንድ መረጃ እንግዲህ ወደ ጽዮን የመጣ አለ። ጽዮንም አንስታ ወደ ቤት ገብታለች። የሚቀጥለው ክፍል ላይ ምን እንደሚፈጠር አብረን የምናየው ይሆናል። የያፌትና የናታን ትክክለኛ መረጃ ወይ አሁን እንዳየችው ኤፍራታ ጋር ነው ወይ ደግሞ ትክክለኛ መረጃ ምናልባት ጽዮን ጋር ነው የሚገኘው ማለት ነው። ይህ የብዙዎቹ ስጋት ነው። በሐረግ ድራማ ላይ በክፍል 104 የሚፈጠሩ ትዕይንቶችን አብረን የምናየው ይሆናል። ድራማው ይታይን ተንትኖ መልካሙን ነገር የኛናቀው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተንየው ጽዮን ማታ ላይ በደብዳቤ ወይንም በአካኪ ወረቀት የተሰጣት መረጃ ወይም ጽሑፍ ምን ይሆን? የማን ነው? ምናልባት የኤፍራታ ሙሉ ምስጢሯን ሊዘረግፍባት ይሆናል። በጊዜው ሳይነገር ከደረሰ ወይንም እሷ ዝግጁ ሳትሆን ናታን ካወቀ በጣም ትልቅ ነገር ሊፈጠር ይችላል። ይሄም ሆኖ ኤፍራታ ጋር የደረሰው የምርመራ ውጤት የተሳሳተ መረጃ ሊሆን ይችላል። እሷ ጋር ያለውና ጽዮን ጋር ያለው ምን አይነት ልዩነት አለው? አሳሳቢ ነገር ነው። ብዙዎቻችን ውጤቱን እንደጠበቅን ያፌትና ናታን ወንድማማቾች ይሆናሉ ብለን ነበር። ኤፍራታ ጋር የደረሰው ወረቀት ግን እንደዛ የሚገልጽ አይደለም። ያፌት ኤፍራታን ባወራት ሰዓት ላይ ምን ብሏት ነበረ? ከቅዶችሽ መሃል ይሄም አንዱ ነው ይብሏታል ወይ? ይሄን ማለት ደግሞ እየሰራች ያለችውን ነገር እያንዳንዱን አውቆባታል ማለት ነው። ሰነዱንስ ማን ያዘጋጀው? ያ ዶክተርስ ተገዝቶ ይሁን? ዶክተሩ እንዳለው ከሆነ አንድ ስህተት ፈጽሞ ነበር። ራሱ በእጁ አልሰጣትም። ጠብቄሽ ነበረ። እናም ከሄድኩም በኋላ ግን ለሌላ ሰው ሰጥቼልሻለሁ። ከነሱ ተቀበልሽ ወይ ነው አላት። ያ የሆነበት ምክንያት ምናልባት እዛ ሲሰጣቸው ሰነዱ ተቀያይሮባት ሊሆን ይችላል። ሲቀያይርባት ግን እውነታው የት ሄደ? ትክክለኛ መረጃ የያዘው ሰነድ ማጋር ነው? ጥያቄ የፈጠረብን ይህ ነው። ሲጠበቅ የነበረው ያፌትና ናታን ወንድማማቾች ነው የሚል ነበር። ታዲያ ትክክለኛ መረጃ የያዘው ሰነድ ማጋር ነው? ጽዮን ጋር ወይስ ኤፍራታ ጋር?
ጽዮን ጋር የደረሰስ መረጃ ትዕዛዝ ነው ወይስ ስለ ያፌትና ስለ ናታን ወይስ ስለ ኤፍራታ የያዘ መረጃ ነው? ምናልባት ጽዮን ጋር የደረሰው መረጃ ወይ ደግሞ ሰነድ ያፌትና ናታን ወንድማማቾች መሆኑን የሚያሳይ ከሆነ እንዴት ያፌት የኔ ወንድም ይሆናል የሚለው ነገር የምታውቅ ይሆናል ማለት ነው። ጽዮን ደግሞ ይሄንን ነገር አወቀች ማለት ትልቅ ችግር ነው የሚፈጠረው። ጽዮን አሁን ላይ ወንድሟ እንደሆነ ካወቀች ምን ሊፈጠር እንደሚችል አስቡት። ያፌት ምንም ነገር እንዳልተፈጠረ አድርጎ ኤፍራታን ለእራት ግብዣ ይዟት ወጣል። በዚህ ሰዓት ነው ታዲያ ግብረ አበሮቹ ሙሉ ለሙሉ ስራቸውን የሚሰሩት። ራሱም ሳይጠረጠር ይቀራል ማለት ነው። አሁን ላይ ያፌት ምንም ነገር እንኳን እኔ የለውበትም ቢልም ቢክድም የሱ ግብረ አበሮች ናቸው ናታንን የከበቡት። ናታን በዛ ሰዓት ምን ሊፈጠር ይችላል? ምናልባት እሱ የሚሰራባትን ሴትዮ እንኳን ለእርዳታ ጥሪ አቅርቦላት ነበረ። አንተን የሚያሳድዱ ሰዎች አዲስ ነገር አይደለም፣ ሁሌም እንዳሯሯጡ ነው። ስለዚህ እንደተለመደው ማምለጥ ትችላለህ ብለዋለች። ያ ማለት ከኔ እርዳታ አታገኝም የሚለውን ነገር ነበር የነገረችው። ነገር ግን ምን እንደለበሰ ጠይቃው ነበረ። ያ የለበሰውንም ልብስ እያንዳንዱን ነግሯታል ማለት ነው። ምናልባት ናታንን የመሰለ የአይነት ልብስ የለበሰ ሰው ናታንን ለማስመለጥ ስትል ያዘጋጀችም ሊኖር ይችላል። ግምታቸውን ኮሜንት ላይ አስቀምጡ። የያፌት ግብረ አበሮች ያገኙት ናታንን ነው ወይስ ናታንን የመሰለ አይነት ልብስ የለበሰ ሰው ነው? ይህንን ያልኩበት ምክንያት ናታን የለበሰውን ልብስ እያንዳንዱን የዲያራ እናት ጠይቃ ነበር። የዲያራ እናት ናታንን የምታስመልጠው ለራሷ ስትል ነው። ብዙ ነገሮች እየሰራላት ነው ያለው በአሁን ሰዓት ላይ። ለሷ እንደዛ መስሎ ስለሚታያት ነው። ናታን ግን የራሱን ስራ ነው እየሰራ ያለው። ለልጇም ናታን ስለሚያስፈልግ ነው በአሁን ሰዓት ላይ ከወጥመድ እንዲወጣ የምታደርገው። እኔ ይህ የኔ ግምት ነው። እናንተ ደግሞ ግምታችሁን ኮሜንት ላይ ያስቀምጡልኝ። አሁን ላይ የያፌት ግብረ አበሮች ወይ ደግሞ የያፌት አሰሪ የሆነው ታሬ ያገኘው ሰው ናታን ነው ወይስ ናታንን የመሰለ ልብስ የለበሰ ሰው ነው የሚያገኙት? ግምታችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። ምናልባት ናታን እንዳለው ከሆነ በአሁኑ እንኳን ማመልጥ አይመስለኝም ብሎ ለዲያራ እናት እንዳቀረበ እሷ ሳትደርስለት ብትቀር ናታን እንግዲህ ያየው ነገር ቢኖር ከጀርባው መኪና እንዳለ ነው። እናም ደግሞ ከፊት ለፊቱ የናታን ተቀናቃይ የሆነ ወይም ደግሞ የያፌት ግብረ አበር የሆነው ዋና አዛዥ የሆነው አይነት እሱን የሚቀናቀን ሰውዬ ከኋላው ቆሟል። ይሄኔ ታዲያ አግተውት ምን ሊያስፈራሩት ይችሉ? ወይስ ይዘውት የሚሄዱ ይሆናል? ወይምንም ደግሞ እዛው የሚያስጠነቅቁትን ሊያስጠነቅቁ ይሆን? ጽዮን ጋር የደረሰስ መረጃስ ምን ይሆን? እሷን ሌላ ትዕዛዝ ውስጥ የሚያስገባት ይሆን ወይስ የኤፍራታ ትክክለኛ ውጤቱ መረጃው ነው? ለዛም ቢሆን እንኳን አሁን ላይ ጽዮን እጅ መሆኑን ለሌላ ሰው መናገር አትችልም። ቢሆንም ግን ነገር ግን ለራሷ የምታቀው ነገር ይኖር ይችላል። ያፌት ወንድሟ እንደሆነ ካወቀች ብዙ ነገሮችን መቆጣጠር አትችልም። ያፌትን ሄጄ ካላናገርኩት ነው የምትለው ማለት ነው። ይሄም የሚሆንበት ምክንያት ወንድሟ ወይ ደግሞ ስጋዋ እንደሆነ ካወቀች በኋላ እንዴት በዚህ ልክ እኔን ሊያሰቃይ ይችላል? እንዲሁም ደግሞ ወንድሜና ቤተሰቦቼን እንዲሁም የነቤዛን ቤተሰብ እንዴት እንደዚህ ሊያደርግ ይችላል ብላ በጣም የሚያናድዳት ይሆናል ማለት ነው። ይህንን ከሰማች በኋላ ብዙ ነገሮቿን መቆጣጠር አትችልም። ስሜታዊ ሆና ያፌት ጋር ሄዳ ብዙ ነገሮችን ልታበላሽ ትችላለች። ምንም እንኳን በእናት ባይገናኙም የያፌትና የጽዮን አባት አንድ ስለሆኑ የስጋ ወንድሟ መሆኑን ካወቀች በኋላ ምን እንደሚፈጠር ማሰብ አያቅትም ማለት ነው። ይሄ ማለት ትልቅ ነገር እንዳለ ያስታውቀናል ማለት ነው። ሌላኛው ነገር የኤፍራታ ጽንስ አሁን ላይ የደበቅሽ ብትሄጅም ለወደፊቱ ሆድሽ በገፋ ቁጥር መታወቁ አይቀርም። ስለዚህ ቀድመሽ ለናታን ብትናገሪ ጥሩ ነው ብሏታል ማለት ነው። ያ ማለት ደግሞ ልጁ የማን እንደሆነ ዶክተሩ ያውቃል ማለት ነው። ይህን ባያውቅ ኑሮ ለኤፍራታ ማሳወቅ አለብሽ አይላትም ነበረ። ታዲያ ላይ ዶክተሩ እየተናገረ ያለው ኤፍራታ የጸነሰችው ጽንስ የናታን እንደሆነ ያውቃል።
ምክንያቱም ዶክተሩ ለኤፍራታ ሲናገር የነበረው እርግጠኛ ሆኖ ነው። ሆድሽ እየገፋ በሄደ ቁጥር መታወቁ አይቀርም። ይህ ደግሞ ላንቺ በጣም መጥፎ ነገር ነው የሚሆነው። አሁኑኑ ሆድሽ ሳይገፋ ለናታን ማሳወቅ አለብሽ ብሏታል። ታዲያ አሁን ላይ ጽንሱ እየገፋ በሄደ ቁጥር አንቺ አሁን አግብተሽ ያለሽው ያፌት ነው። ያፌት ደግሞ ጽንስሽ እየገፋ በሄደ ቁጥር ማወቁ አይቀርም። ልጁ የሱ እንዳልሆነ ካወቀ በኋላ ያፌት ምን እንደሚያደርግ መገመት አያቅትም። ስለዚህ ለዚህ ነው ዶክተርም ሰግቶ በአሁን ሰዓት ላይ እያደረግሽው ያለው ነገር ትክክል አይደለም፣ እምቢ የምትይ ከሆነ ግን ሁሉንም ነገር ለናታን የምናገር ይሆናል ብሏታል ማለት ነው ዶክተሩ። ታዲያ አሁን ላይ እኔ እኮ አማራጭ አጥቼ ነው እንጂ ይህንን ማድረግ አቅቶኝ አይደለም ብላለች ማለት ነው ኤፍራታ እንግዲህ ብዙ ነገሮችን ለማስተካከል እንዲሁም ናታንን ነፃ ለማውጣት ነው ያፌትንም አግብታ እዛ ቤት ውስጥ ሳትወድ በግድ እየኖረች አለችው። ነገር ግን ያፌት አሁንም ኤፍራታን እያስፈራራትም እንዲሁም ደግሞ እያስጠነቀቃት ነው ያለው። አቤልን ለምንድን ነው እዚህ ቤት እንዲቀመጥ የጠራሹ ብሏታል። አይ አንቺ ፈልገሽ እንዳልሆነ እኔ ጠንቅቄ አውቃለሁ፣ በምንድን ነው ያስፈራራሽ ብሎ ቢጠይቃትም እሷ ግን ለመናገር ፍቃደኛ አይደለችም። ግን ደግሞ እሱ ነቅቶባታል። እሷ ፈልጋና ፈቅዳ ቤት ውስጥ እንዳልጠራችሁ እኔ ያፌት ነኝ፣ ምንም ነገር እኔን ለማታለል እንዳትሞክሪ ብሏታል ማለት ነው። አሁን እንግዲህ ያፌት ጥላውን ራሱ አያምንም፣ ግን ደግሞ ለእራት ግብዣ ብሎ ይዟት ወጥቷል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።